ቤተሰብ መጣን እንግዲህ ለረመዳን ካሁኑ ግዙ። ምክንያቱም በኋላ ላይ እጥፍ ነው የሚጨምረው አይደል እንዴ? አሁን ግዙ። ለቤተሰብ የምትልኩት ነገር ካለ ምናምን አስቀምጥላችኋለሁኝ። ቦታውን፣ ስልክ ቁጥር እዘዙ። ቤት ድረስ ይወስዳሉ ፈለጋችሁ። ብቻ መርሳት አትውጡ ማለት ነው። ከመሰራቀ ከሆነ ራሳችሁ መጣችሁ ግዙ። እዚህ ጋር ሆነ እንትና ምንድን የሚለው ዋሂል የሚለው አባድ ሸምስ ነው። ይሄ 5 ሊትር ነው። እንትኑ የሚያለቀው ደግሞ ዳታው 2027 ነው። ይታያችኋል። 10ኛ ወር 2027 ገና 2 አመት ይቀረዋል ማለት ነው። ያው 3 አመት በለው 26 አይደለም 2 አመት 2 አመት ይቀረዋል። ይሄ 1800 1900 ይሄን 1900 ብር ነው። ቀጭኑ ዘይት እሺ። ይሄም ሱራሱ ነው። ከዛ ደግሞ ደግሞ ይሄ ሊባ ይባላል። 5 ሊትር ነው። እዩት። ከልምን ኮሌስትሮል ይላል። ዘይት ናቂ እንትኑም ራሱ 2027 ነው። 12ኛ ወር 2 አመት አለው ገና ማለት ነው። 1650 ብር ይሄ 5 ሊትር። እዚህም ሊባ ራሷ ናት 3 ሊትር 1100 ብር። 3 ሊትሩ 1100 ብር። 5 ሊትሩ 1650 እዚህ ጋር ደግሞ ሀያት አለ በስሜ ማለት ነው። ይሄ ደግሞ 3 ሊትር ነው 1100 ብር። 5 ሊትር የለም ጠፍቷል አሉ ነበር ጠፍቷል። 1100 ብር ተይቻ ይሄ ማለት ነው። ሀያት የሚለው ሀያትና ሊባ 3 ሊትሩ እኩል ነው 1100 ብር ነው ማለት ነው። ወፍራም ነው። እሺ ወፍራሙ ዘይት። እዚህ ደግሞ ቀጭን ዘይት ነው እንደምታዩት ካዶ ይባላል። 5 ሊትር ነው 1950 ብር ካዶ ካይቻው 1950 ብር ነው ቀጭኑ። ኡመር የሚባል አለ። ኡመር ደግሞ 2000 ብር ነው። ችግር የለም። እዚህ ጋር ዘሃቡ ይባላል። ደግሞ አዲስ ዘይት ነው መሰለኝ። 1250 ብር 1250 ብር ቀጭን ነው። እሺ ይታያችኋል። ሊቢያ የሚለው ዘይት 20 ሊትር ነው። ይሄ 5900 ብር። ግን ነገ ደግሞ ሌላ እንትን ሊኖረው ይችላል ዋጋ ማለት ነው። ይሄ ነጭ ዱቄት ነው። ስማርት ዱቄት ይባላል። ስንት ነው? 50 ኪሎ ነው 5400 ብር። እሺ 50 ኪሎ 5400 ብር ስማርት። በጣም ደግሞ ቆንጆ ነው የሚሉት ቡሄ የሚሉት ይሄ ነው። አልታይ ብሎ ነው እንጂ ቡሄ የሚሉት ስሙን ያዙ። ቡሄ የሚባል ቡሄ አንደኛው ስንት ነው? ይሄ 10 ነው። ስንት ነው? 1200 ብር ነው። ኧረ ችግር የለውም። ባይት ቡሄ ነው የሚለው 10 ኪሎ ግራም ነው 1200 ብር። ጠቢየ ስማርት ውስጥ ይሄ አይደል ስማርት 10 ስንት ነው? 50 ይቀንሳል። ይሄ 1150 ብር ስማርት። ይሄ ሰምን የሚሉት ነው ሁሉ። እቺ 5 ኪሎ ናት። ስንት ናት? 600 ብር 5 ኪሎ 600 10 ኪሎ 1150 ይሄ ቡሄ የሚባለው 10 ኪሎ 10 ኪሎ 1200 ብር 5 ኪሎ 600 ነው። ያ 600 ነው 5 ኪሎ በ5 ኪሎ 600 ይሄ ስማርቱ ስንት ነው ያልኳችሁ? 5400 ብር 50 ኪሎ ውስጥ ይሄ ቡሄ የሚለው 5600 ብር 200 ብር ይጨምራል። የዚህ 50 ኪሎ 5400 ስማርት የሚለው ቡሄ የሚለው 5600 ብር 50 ኪሎ ማለት ነው። በኪሎ ደግሞ 120 ብር አይደለ? 1 ኪሎ 120 ብር። ይሄ ራሱ መሰለኝ ስኳር አለ አይደል? ነጩ ድቅቅ ያለው ስንት ነው? እዚህ ጋር ይሄ ኩንታል ነው። ኩንታል 50 ኪሎ ነው። 50 ኪሎ ሁለቱ ነው። ሁለቱ ኩንታል የሚባለው ይሄና ይሄ አንዱ ደግሞ 50 ኪሎ ሁለቱ ኩንታል ይባላል። በኬሻ ከሆነ ደግሞ 50 ኪሎ 50 ኪሎ ስኳር ስንት ነው? ነጩ 8900 8900 በኩንታል ከሆነ
በኩንታል 17800 ብር። እንትን አለ ጠቆር ያለው ስኳር እሱ የለም። ወፍራሙስ? ወፍራም አለ። ይሄ ራሱ ወፍራም ነው። ግን ነጭ ነው። ነጭ ነው። ይሄ ደቃቅ ነው። ይሄ ወፍራም ነው። አዎ ይሄ ወፍራም ነው። ሁለቱም አንድ ነው። ስንት ነው ያልኩት? 8000 17800 ኩንታል። አንዷ ኪስ 8900 ብር። ጉድ ይብሏል። በኪሎ ላሳያችሁ። ይሄ እንትን ነው ከመጋዘኑ ሂጄ ነው። ችርቻሬ ሳይሆን የመጋዘኑ ነው። ይሄን ማለት ነው። ችርቻሬም ይሸጣሉ፣ ግን በመጋዘን ከፈለጋችሁ እዚህ ነው። ሩዝም አለ። ሩዝ ዘሃቡ ምንድን ነው? የኢትዮጵያ ሩዝ ነው? የውጭ ሩዝ ይሄ መሰለህ። ይሄ ቢጫይቱ 50 ኪሎ ናት። እቺ 25 ኪሎ ስንት ብር? 2700 ብር። 50 ኪሎ 25 ኪሎ 2700 ብር። ታዲያ እኮ ደህና ነው። 50 ኪሎ 5700 ብር። ይሄ መኮረኒ 3500 ስንት? 25 ኪሎ ነው። ይሄም 25 ኪሎ ነው። ማንኛውም መኮረና ነው። ወፈር ያለው ከዛ እኮ አለ ላሳያችሁ። ለሲምፕል ስኳሩ ይሄ በጣም ወፍራም ነው። ማሻአላህ እዩ። ይሄን ጣስ ኪሎ 210 ኪሎ 210 ጣሳ 260 ብር። ይሄን መኮረና ያልናችሁ ደቃቃ አይቱ የምታምረው ስትላት እቺ 25 ኪሎ ግራም በኪሎስ 180 ብር። ያነስ ወፈር ያለው ተመሳሳይ ነው ዋጋው አሉ። ይሄ ነው ሩዝ ቅድም ያልከኝ ከጆ ነው ያልከኝ። ከጆ ማነው ስሙ? ዘሃቡ። ባስማቲ ነው ወፈር ያለው ባስማቲ ዘሃቡ ይባላል። ኪሎ ስንት ነው ይሄ? ኪሎ 120 ብር። ኡይ የዚህ 100 በጣሳ 170 በኪሎ 120። ማሻአላህ ኑሮማ እንጂ እዛ ይደርሳል። ረመዳን ሲመጣ ጭራሽ ይሰቀላል። አሁን ግዙ ባላሪ እንዳትሉ እና ይሄን ይመስላል። ፓስታ አለ የለም እናንተ ጋር? በቃ ይሄን ይመስላል። እራቻው ቤተሰብ ከመካዘን ሂጅ ነው የወንድሜ ነው። እሺ ከፈለጋችሁ ጠይቁኝ። መግዛት ከፈለጋችሁ መካዘኑ ጋር መጣችኋለሁ። ይሄንን የሚቸራችሁ የሚቀመጡበት ነው። ግን እነሱ አላቸው መካዘን የሚፈልጉት ነገር ያመጣሉ። ዱቄቶችን በእናት ምን ተላቸው ነው። ኢንሻአላህ ሩዙ፣ ስኳሩ፣ ዱቄቱ እንደዚህ ነው በቃ። ወይ ነው ይሄን መርሳበገተኛ ከገበያው መውረጃ አይደለ? የቦሮ መግቢያው ነው ይሄ። መርሳበገተኛ የቦሮ መግቢያው የዋሴ ሱቅ ሀላችሁ ይነግሯቸዋል። ፊት ለፊት ላይ ነው። ኧረ ሽንኩርት በየቦታው ሞልቶ የለም። ይሄ ነው ተራ ሽንኩርት ተራ ፊት ለፊት ነው አሉ። ብቻ በመንገዱ ነው። መንገድ አለ። እዚህ ላላችሁ ታውቁታላችሁ። በቃ ዋሴ ካላችሁ ታውቁታላችሁ። ይታወቃል። ቁጥር ፈለጋችሁ ሰጣችኋለሁ ማለት ነው። እና አይዟችሁ።